በርቀት ፍቅር ውስጥ ወይንም ሎንግ ዲስታንስ ሪሌሽንሺፕ ውስጥ ያለ ወንድ ለትዳር ያለሽን ብስለትና ዝግጁነት ይለካል። ይህ ወንድ አንዲትን ሴት ለትዳር መፈለጓን ለማረጋገጥና ማንነቷን ለመረዳት የሚጠቀምባቸው የተለያዩ የሙከራ መንገዶች ሊኖሩ ይችላሉ። በርቀት ፍቅር ውስጥ ያለ ወንድ ለትዳር የሚሆን ማንነትሽን ለማወቅ የሚጠቀምባቸው ስልታዊና ጥንቃቄ የተሞላባቸውን መንገዶች በዛሬው ቪዲዮ እንመለከታለን። እነዚህ ፈተናዎች አብዛኛውን ጊዜ ሆን ተብሎ የሚደረጉ ሳይሆኑ በውይይትና በሂደት ውስጥ የሚታዩ ነገሮች ናቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የታማኝነትና የጊዜ አጠቃቀም ፈተና። በርቀት ፍቅር ግንኙነት ውስጥ ትልቁ መተማመኛ ጊዜ ነው። ለትዳር የሚያስብ ወንድ የሚከተሉትን ሊያስተውል ይችላል። የቪዲዮ ጥሪዎች፣ ባልታሰበ ሰዓት ደውሎ እስቲ ላገኘሽ ሲል ምን ያህል ፍቃደኛ ነሽ? ይህ የት እንዳለሽ ለማወቅ ሳይሆን በህይወትሽ ውስጥ ያለሽን ግልጽነት ለማሳየት ነው። የማህበራዊ ሚዲያ አጠቃቀምሽ፣ ስለ ጓደኞች ወይንም በዙሪያሽ ስላለው ማህበራዊ ህይወት ስታወሪ የሚሰማው ስሜትና አንቺ የምትሰጪው ምላሽ ያገናዝባል። ሁለተኛ፣ የገንዘብና የፍላጎት ሚዛን። ብዙውን ጊዜ በውጭ ሀገር ወይንም ራቅ ያለ ቦታ ያለ ወንድ ሴቷ የምትፈልገው እሱን ወይንስ የምታገኘውን ጥቅም መሆኑን ለማጣራት ይሞክራል። የገንዘብ ጥያቄ፣ ስለ ችግሮች ስታወሪ ወዲያው ገንዘብ እንዲልክልሽ ትጠይቂዋለሽ ወይስ በሀሳብ እንዲደግፍሽ ብቻ ነው የምትፈልጊው? ስጦታዎች፣ ስጦታ ሲልክልሽ የምታሳየው ደስታና ካላከ የምታሳየውን ቅሬታ በንቃት ሊከታተለው ይችላል። ሶስተኛ፣ የወደፊት ራዕይና ትዕግስት። ትዳር የረጅም ጊዜ እቅድ ስለሆነ ስለ ወደፊቱ ጊዜ ያለሽን አቋም ይፈትናል። መቼ ነው የምንጋባው የሚለው ጥያቄ ላይ ያለሽ ትዕግስት ምን ያክል ነው? የስራና የትምህርት እቅድስ? ትዳር ከመሰረታችሁ በኋላ የት ለመኖር እንደምታስቢ፣ ስለ ልጆችና ስለ ቤተሰብ አስተዳደር ያለሽን አመለካከት በጨዋታ መካከል ይጠይቅሻል። አራተኛ፣ በችግርና በጭቅጭቅ ጊዜ የሚኖርሽ ባህሪ። ርቀት ላይ ሆኖ ግጭቶችን እንዴት እንደምትፈች ማየቱ ለትዳር ትልቅ መስፈርት ነው። ተኳርፋችሁ ስልኩን ታጠፊያለሽ ወይስ በሰከነ መንፈስ ለመነጋገር ትሞክሪያለሽ? ስህተት ሲፈጠር ይቅርታ የመጠየቅና ነገሮችን የማሳለፍ ብቃትሽን ይመለከታል። የችግር አፈታት ብቃትሽ፣ አንዳንድ ጊዜ ሆን ብሎ ትንሽ ቅሬታ ሊፈጥር ይችላል። ለምሳሌ ቀጠሮ ማርፈድ ወይንም ቃል የገባውን ነገር መዘንጋት። በዚህ ጊዜ ትቆጫለሽ፣ ትሰድቢዋለሽ ወይስ በምክንያት ትጠይቂዋለሽ? ለትዳር የምትሆን ሴት ችግርን የምታበርድ እንጂ የምታባብስ እንዳልሆነች ስለሚያስብ ይህንን ማረጋገጥ ይፈልጋል። አምስተኛ፣ የቤተሰብና የጓደኛ ግንኙነት። ቤተሰቦቹን ለማስተዋወቅ ሲሞክር የምታሳዩ ፍላጎት። ስለ ቤተሰብሽ የምታወሪው መንገድና እነሱን የምታከብሪበትን ሁኔታ ለትዳር ብቁ መሆንሽን ለመገምገም ይረዳዋል። ስድስተኛ፣ የሚስጥርና የንግግር ጥልቀት ፈተና። ለረጅም ጊዜ ስታወሩ ወንዱ አንቺን ምን ያህል ሚስጥር ጠባቂና ታማኝ እንደሆንሽ ለማወቅ ይሞክራል። የግል ታሪኩን ማጋራት፣ አንዳንድ ጊዜ በጣም የግል የሆነ ወይንም የሚያሳፍር ታሪኩን ሊነግርሽ ይችላል። ይህንን የሚያደርገው ታሪኩን ለሌላ ሰው ታወሪ እንደሆነ ወይንም በዛ ነገር እንደምትፈርጅበት ወይም ጄጅ እንደምታደርጊው ለማየት ነው። የሌሎችን ሚስጥር መጠበቅ፣ ስለ ጓደኛሽ ወይንም ስለ ቤተሰቦችሽ ሚስጥር ለእርሱ ስትነግሪው የኔንም ሚስጥር ነገ ለሰው አሳልፋ ትሰጣለች ብሎ ሊሰጋ ይችላል። ስለዚህ ወሬ ሳታበሺ ሚስጥር ጠባቂ መሆንሽን አሳዩ። ሰባተኛ፣ የነፃነትና የቁጥጥር ፈተና። ርቀት ላይ ሆናችሁ ምን ያህል በእርሱ እንደምትተማመኚ ማየት ይፈልጋል። ከጓደኞቹ ጋር ሲሆን ከጓደኞቹ ጋር እየተዝናናው ነው ሲልሽ የምታሳዩ ምንድን ነው? በየደቂቃው እየደወልሽ የምታጨናነቂው ከሆነ በትዳር ውስጥም ነፃነት እንደማትሰጪው ይረዳል። ስራ በዝቶበት ወይንም ተኝቶ ስልኩን ባያነሳ የምታሳዩን ትዕግስት ለትዳር ያለሽን ብስለት ይለካበታል። ስምንተኛ፣ የእሴት ቫልዩና የሞራል ፈተና። ትዳር ማለት ተመሳሳይ አመለካከት ያላቸው ሰዎች ጥምረት ስለሆነ የሚከተሉትን ነጥቦች በውይይት መሃል ይፈትናል። ስለ ገንዘብ አያያዝ፣ ለወደፊቱ ቤት ለመስራት ወይንም ንግድ ለመጀመር ያለሽን ፍላጎት ይጠይቅሻል። ሁሉንም ነገር እሱ ያድርግ የሚል አቋም ካለሽ በትዳር ውስጥ አጋር እንደማትሆኙ ያስባል። ሃይማኖትና ባህል፣ ለሃይማኖትሽና ለቤተሰብሽ ያለሽን ክብር በንግግር መሃል ይገመግማል። ዘጠነኛ፣ በምታሳየው ትኩረት መፈተን።
ወንዶች ርቀት ላይ ሲሆኑ የሚሰማቸው ትልቁ ፍርሃት ትረሳኛለች የሚለው ነው። አንቺ ቀድመሽ ትደውያለሽ ወይስ ሁልጊዜ ከሱ ትጠብቂያለሽ? ሁልጊዜ እሱ ብቻ የሚደውል ከሆነ ፍቅሩ የአንድ ወገን ብቻ እንደሆነ ያስባል። ስለውለው ትጠይቂዋለሽ። የእሱን ቀንና ስሜት ለመረዳት የምታሳየውን ጥረት ለትዳር የምትሰጪውን ዋጋ ስለሚያሳየው እዚህም ላይ ትኩረት ያደርጋል። 10ኛ የመቀየር ፈተና። ጊዜ እውነተኛ ማንነትን ያወጣል። መጀመሪያ አካባቢ የነበረች ትጋትና ፍቅር አሁንም አለ ወይ የሚለውን ያያል። የንግግር እርዝመት። መጀመሪያ ላይ ለሰዓታት ታወሩ ከነበር አሁን ግን ደክሞኛል ወይንም ስራ በዝቶብኛል በማለት ንግግሩን ታሳጥሪዋለሽ ወይ? ይህንን ሲያይ ፍቅሯ እየቀነሰ ነው ወይንም ሌላ ሰው አግኝታ ይሆን ብሎ ሊጠራጠር ይችላል። ስሜታዊ መረጋጋት። ሁልጊዜ ደስተኛ ነሽ ወይ ወይስ በትንሽ ነገር ትቆጫለሽ? በየቀኑ የምታሳዩ ባህሪ ወጥ መሆኑን ወይንም ኮንሲስተንሲውን ያያል። 11ኛ ስለ ልጆች አስተዳደግ ጥልቀት ያለው ውይይት ማድረግ። ለገንዘብ ወይንም ለውበት ብቻ ሳይሆን ለቤተሰብ እሴት ያለሽን ቦታ ለማወቅ ይሞክራል። የልጆች ብዛትና ስም። በጨዋታ መሃል ስለ ልጆች ሊያነሳ ይችላል። ልጆችን እንዴት ማሳደግ እንዳለባችሁ፣ ማን ቤት መዋል እንዳለባቸውና መሰል ነጥቦች ላይ ያለሽን አመለካከት ይገመግመዋል። የቤት እመቤትነት ወይንስ ስራ ትመርጫለሽ? ከትዳር በኋላ ራስሽን የምትቀጥይበትን ሁኔታ ወይም እርሱ ጋር ስትሄጂ የምትሰሪውን ስራ አስመልክቶ የሚሰነዝራቸው ሀሳቦች አንቺ ለቤተሰቡ የምትሰጪውን መስዋዕትነት ለማየት ይፈልጋል። 12ኛ የተጽዕኖ ወይንም ኢንፍሉዌንስ ፈተና። በጓደኞችሽ ወይንም በቤተሰቦችሽ ምን ያህል ትመሪያለሽ የሚለውን ማወቅ ይፈልጋል። ጓደኛዬ እንዲህ አለችኝ እያልሽ በንግግር መሃል የጓደኞችሽን ሀሳብ በብዛት የምታንጸባርቂ ከሆነ የራስሽ የሆነ አቋም እንደሌለሽ ሊያስብ ይችላል። ውሳኔ አሰጣጥሽ። በሁለታችሁ መካከል ያለን ነገር ለሰው ታወሪያለሽ? ችግር ሲፈጠር ወደ ቤተሰብ ወይስ ወደ እርሱ ትቀርቢያለሽ የሚለውን በትኩረት ይከታተላል። 13ኛ የቅናትና የእምነት ሚዛን። ርቀት ላይ ሆኖ ቅናት ትልቅ ፈተና ነው። ስለ ወንድ ጓደኞችሽ፣ ስለ ወንድ የስራ ባልደረቦችሽ ወይንም አብሮ አደጎችሽ ስታወሪ የሚሰማው ስሜትና አንቺ የምትሰጪውን ማብራሪያ ይመዝናል። እሱን አለመጠራጠር። አንቺ እሱን በየደቂቃው የምትጠራጠሪው ከሆነ እሷም ተመሳሳይ ነገር እያደረገች ስለሆነ ነው የምትጠራጠረኝ ብሎ ሊያስብ ይችላል። ስለዚህ በእሱ ላይ ያለሽን እምነት ለትዳር ትልቅ ግብአት ነው። 14ኛ የመስዋዕትነት ፈተና። ትዳር መስጠትና መቀበል ስለሆነ የሰዓት ልዩነት። ለምሳሌ እሱ ያለበት ሀገር ሌሊት ሲሆን አንቺ ጋር ቀን ከሆነ እንቅልፉን አጥቶ ሲደውልልሽ የምታሳዩን አድናቆት ማየት ይፈልጋል። የእቅድ ለውጥ። አንድ ቀጠሮ ቢሰርዝብሽ ወይንም ሳይደውል ቢቀር ችግር የለውም ብለሽ የምታሳልፊበትን ብስለት ያያል። በእነዚህ ፈተናዎች ለማለፍና የትዳር አጋሪ የወደፊት ህይወቴ ይሆነኛል ብለሽ የምታስቢውን ሰው ፈተና ለማለፍ ምን ማድረግ ትችያለሽ? ከሁሉ በላይ አስፈላጊው ነገር ተፈጥሯዊ ማንነትሽን ይዘሽ መገኘት ነው። ፈተናውን ለማለፍ ብቻ ብለሽ ያንቺ ያልሆነውን ባህሪ ካሳየሽ ትዳር ውስጥ ሲገባ ችግር ሊፈጠር ይችላል። ግልጽነት፣ መተማመንና እውነተኛ ፍቅር ካለ ርቀቱ የግንኙነቱን ጥንካሬ ይበልጥ ያሳያል። አንድ ወንድ እነዚህን ነገሮች ሲያደርግ አንቺን ለማሰር ሳይሆን በልበ ሙሉነት ሚስቴ ናት ብሎ ለመናገር ዋስትና እየፈለገ ስለሆነ ነው። እነዚህ ነገሮች ሁሉ የሚከናወኑት በንግግር ወይንም በኮሚኒኬሽን ውስጥ ስለሆነ በምትነጋገሩ ጊዜ በምትናገሪው ቃል ላይ ጥንቃቄ ማድረግ እጅግ አስፈላጊ ነው። ይሁንና ፈተናውን ለማለፍ ብቻ ብለሽ ያንቺ ያልሆነን ማንነት አታሳይ። ምክንያቱም ትዳር እውነተኛ ማንነትን ይፈልጋል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።